ولا تتبع الهوى فيضلك عن سبيل الله إن الذين يضلون عن سبيل الله لهم عذاب شديد بما نسوا يوم الحساب. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه وبعد. السلام عليكم ورحمة الله وبركاته. إن شاء الله بزيج أطر بالش دقيقة لما استوس مفلقو ስሜትን መከተል በጣም አደገኛ የሆነ ነገር መሆኑን ነው። ኢትባኡል ሀዋ ስሜትን መከተል በጣም አደገኛ የሆነ ነገር ነው። ምክንያቱም ብዙ ሰዎችን ቁርአንና ሐዲስን ከመከተል የሚያግዳቸው በሐቁ መንገድ ላይ እንዳይጓዙ መስመር የሚያስታቸው ነገር ይህ ስሜትን መከተል ነው። ብዙ ምክንያቶች ይጠቀሳሉ። ሰዎች ከሐቅ መንገድ ዞር የሚሉበት፣ ሰዎች ከሐቅ መንገድ የሚያፈነግጡበት፣ ነብዩ ሰለላሁ ዐለይሂ ወሰለም ያሰመሩትን ቀጥተኛ መንገድ ተከትለው እንዳይሄዱ የሚያደርጋቸው ትልቅ ምክንያት ሆኖ ከሚጠቀሱ ብዙ ዝርዝር ጉዳዮች ውስጥ እንደ ዋነኝነት ወይም ደግሞ ቅድሚያ ቦታውን የሚይዘው ይህ ስሜትን መከተል የሚባለው ነገር ነው። ብዙ ጊዜ ትመለከታላችሁ በቁርአንና በሐዲስ ቃለ አላህ ተብሎ እየተነገረው ሰውየው፣ ቃለ ረሱሉላህ ተብሎ እየተነገረው ሰውየው አይ ብሎ ሌላ ነገሮችን የሚያስቀድምበት ለምንድን ነው? ስሜትን ስለሚከተል ነው እንጂ ከአላህና ከመልእክተኛው በፊት ልናስቀድመው የሚገባ ነገር ኑሮ አይደለም። አላህ ስብሐነሁ ወተዓላ ቁርአን ላይ ምን ይለናል? ያ አዩሃለዚነ አመኑ ላ ቱቀድሙ በይነ የደይላሂ ወረሱሊህ፣ እናንተ ያመናችሁ ሰዎች ሆይ ከአላህና ከመልእክተኛው በፊት አትቀደሙ ይላል። ይህ መቀደም በሁሉም ነገር ያስይዛል። በአስተሳሰብ ሐሳብን በማስቀመጥ ላይ ከአላህና ከመልእክተኛው በፊት የኛን ሐሳብ ማስቀደም ይሄ ስሜትን መከተል ነው። ከዚህ ነገር አላህና መልእክተኛው አላህ Subhanahu Wa Ta'ala ቁርአን ላይ የሆነ ነገር ከተናገረ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ የሆነ ነገር ከተናገሩ በኋላ በዛ ነገር ልናምንበት እንጂ የሚገባው አይ እኔ ግን ብለን የኛን ሐሳብ ምናስቀድም ከሆነ ስሜትን መከተል የሚለው ነገር ውስጥ ገብተናል ማለት ነው። ለዚህም አላህ Subhanahu Wa Ta'ala ምን ይላል? አፈራአይተ መን ኢተኸዘ ኢላሃሁ ሀዋ ይላል። አፈራአይተ መን ኢተኸዘ ያንን ሰው አየህን? መን ኢተኸዘ ኢላሃሁ ሀዋሁ ስሜቱን አምላኩ አድርጎ የያዘ አለ አላህ Subhanahu Wa Ta'ala። በዚህ መልኩ አፈራአይተ መን ኢተኸዘ ኢላሃሁ ሀዋ ያንን ሰው አየህን? ስሜቱን አምላኩ አድርጎ የያዘ ሰው አለ። ለምንድነው ስሜቱን አምላክ አድርጎ የያዘ ብሎ አላህ Subhanahu Wa Ta'ala የገለጸው? በሁሉም ነገሩ ላይ የሚከተለው ስሜቱን ነው። አላህ ሐላል ያለውን ነገር ሐራም እንዲያደርግ የሚያደርገው፣ ሱና የተባለውን ነገር ቢድዓም እንዲያደርግ ያደረገው ነገር ስሜቱን ስለሚከተል ነው። ይሄ ስሜትን መከተል ደግሞ አምላክ ተደርጎ የሚያዝበት ጊዜ አለ ማለት ነው። መቼ? በሁሉም ነገር ሐላልን ሐራም በማድረግ ሱናን ቢድዓ በማድረግ ላይ ስሜታችን እየተከተልነ የምንሄድ ከሆነ ማለት ነው። ነገር ግን ይሄ ስሜቱ አልጠቀመውም። አላህ ምን አለ? ወአደለሁ ላሁ ዐላ ዒልሚን ወኸተመ ዐላ ሰምዒሂ ወቀልቢሂ ወጀዐለ ዐላ በሰሪሂ ግሻዋ። አላህ Subhanahu Wa Ta'ala በዚሁ በስሜቱ ላይ አላህ Subhanahu Wa Ta'ala አጠመመው። ሐቅን እንዳይረዳ አይኑ ላይ ሽፋን አደረገ፣ በልቡ ላይም ደምድሞበታል። ሐቅን አስተንትኖ መረዳት አይችልም። ሐቅን አይቶ ማወቅ አይችልም። ሐቅን ሰምቶ መረዳት አይችልም። ሸፍኖበታል። ይህ ሁሉ ቅጣት የመጣበት ምክንያት ነው ስሜቱን ስለሚከተል ነው ማለት ነው። ስለዚህ ስሜታችንን ከመከተል ልንወጣ ይገባል። ይህ ስሜታችንን ለቁርአንና ለሐዲስ ተገዢ ማድረግ ይኖርብናል ማለት ነው። ስሜታችን ነብዩ ሰለላሁ ዐለይሂ ወሰለም የኛን ስሜት ሐዋችንን ፍላጎታችንን ነብዩ ሰለላሁ ዐለይሂ ወሰለም ይዘውት ለመጡት መልእክት ታዛዥ ካላደረግነ እኛ እውነትም ስሜት ተከታዮች ነን ማለት ነው። ፍላጎታችን ለቁርአንና ለሐዲስ ተገዥ ካልሆነ ስሜት ተከታዮች ነን ማለት ነው። አላህም ይህንን ጉዳይ በቁርአኑ ሲገልጽልን ምን ይላል? ፈኢን ለም የስተጂቡ ለከ ፈዕለም አነማ የተቢዑነ አህዋአሁም፣ ለአንተ እሺ ብለው ካልመጡ ለምታዛቸው ትእዛዝ ካልታዘዙ እወቅ እነዚህ ሰዎች የሚከተሉት ስሜታቸውን ነው አለ አላህ Subhanahu Wa Ta'ala። ስለዚህ ወመን አضሉ ሚመን ተበዐ ሀዋሁ ቢገይሪ ሁደን ሚነላህ፣ ወመን አضሉ ሚመን ተበዐ ሀዋሁ ቢገይሪ ሁደን ሚነላህ ይላል አላህ Subhanahu Wa Ta'ala። ማን ጠማማ አለ ያ ስሜቱን ከአላህ የሆነ ማስረጃ ምንም አይነት ማስረጃ ሳይመጣው
ስሜቱን እንደሚከተል ሰው ማን የጠመመ አለ ይለናል። ስለዚህ ይሄ ስሜት መከተል የሚባለው ነገር ነብዩ ሰለላሁ ዐለይሂ ወሰለም ይዘውት ለመጡት ነገር አላህ ላስተላለፈልን መልእክት እሺ ብለን ተገዥ ካልሆነ ውጤቱ ምንድነው? ስሜትን መከተል ነው ማለት ነው። ይህ ስሜት መከተል ደግሞ የጠማሞች መገለጫ መሆኑን አላህ በዚህ መልኩ በቁርአን ላይ ነግሮናል። ስለዚህ ስሜታችንን ለቁርአንና ለሐዲስ ተገዢ ማድረግ አለብን። ነብዩ ሰለላሁ ዐለይሂ ወሰለም ይዘውት ለመጡት መልእክት ስሜታችን ጋር ይግጠምም ስሜታችን ጋር አይግጠምም በመጣበት መልኩ ልንቀበለውና በዛ መስመር ላይ ልንጓዝ ይገባል። ይህንን ካላደረግነ በስሜት መከተል ላይ ስሜታችንን በማስቀደም ላይ ከተጠመድነ ቁርአንና ሐዲስ ላይ ብዙ የተሳሳቱ ነገራቶች ሊፈጠርብን ስለሚችል ነብዩ ሰለላሁ ዐለይሂ ወሰለም ያንን ያሰመሩትን ቀጥተኛ መንገድም እንዳንከተል የሚያደርገን ትልቅ አደገኛ ነገር ስለሆነ ልንጠነቀቅ ይገባል። አላህ Subhanahu Wa Ta'ala በሰለፎች መንሃጅ ላይ የምንጓዝ ሰዎች አድርገን። ሰላሙ አለይኩም ወራህመቱላሂ ወበረካቱ።